ከማል ሙርሰላ ዑመር እባላለሁኝ። የተወለድኩት ሀገር ሰሜን ጎንደር ጃናሞራ ወረዳ እስላም ጌት እባላለሽ። ያደግኩት ወሎ በትምህርት ነው። ከዚህ ከመጣው አሁን 7 ዓመቴ እንግዲህ ግንቦት አሁን ማዚያ ሲያልቅ ሊሞላኝ ነው። ከመጣው ጀምሬ ቂራት ነው ሶላት አሰግዳለሁ፣ ትምህርት አስተምራለሁ፣ የመጣውን ትምህርት ሁሉ አስተምራለሁ። ይሄም ግንባታም ያው እንግዲህ አሁን አንደኛ ብሬ ተባባሪ ሆኜ እየተሰራ ነው። ለደስታ እንዲውልልን እንመኛለን። ዒደል ፊጥራችንን ማስደስተው ለሚሰማ ሁሉ ለሁሉም ሙስሊም ክርስቲያን ሳይባል ባላችን እንኳን አደረሳችሁ እንኳን አደረሰነ አመቱንም ይመልስብን እላለሁኝ። በፈጣሪያችን እንደ ሁሉም ፈጣሪ በማለት ይታወቃል። እንደ ሙስሊሞች አላህ በማለት ተናል ከደስታ ቦታ ደርሰናል። ለጌታችን ሁልጊዜ ልናመሰግን ይገባናል። አሁን ትልቁ ደስታ እየደረስን ነው ያለነው። ጨረቃው እንግዲህ 30 የሚሆንበት አለ፣ 29 የሚሆንበት አለ። ዛሬ 29ኛችን ነው። ጨረቃው ሙሉ ከሆነ ዒዳችን ባላችን አርብ ነው የሚሆነው። ጨረቃው ጎደሎ ከሆነ 30 ካልደረሰ ባላችን ዒዳችን ነገ ነው የሚሆነው። ጦም አልহামዱሊላህ ጦም የሚባል ነገር ሸህረ ረመዳን ይባላል። በአረበኛ ስሙ ሲጠቀስ የረመዳን ወር ማለት ነው። በሰላም ነበር የጦም ነው። ደስ የሚል ነው። በሚያስደስት ሁኔታ ነበር የነበረው። ሰዋችንም በመርቃና ነበረ። ሰላማችንንም በመንግስት በኩልም እየተከበረልን ከቤቱ ሲሄድ ሲመጣ ሰዋችን አልደነገጠብንም። በደህና ነው የወጣ ነው። እንድንጦም የተደረገበት ነገር አንደኛው ያው የጌታችን የአላህ ትእዛዝ ነው። እስልምና ማዘንቶች መሰረቶች አንደኛው እሱ ነው። ያው ሶላት የሚባለው ነገር ለሁሉም ይታወቃል። ዘካ የሚባለው ሁሉ ይታወቃል። አንደኛው እሱ ነው ዘርፉ። ያው የጌታችን ትእዛዝ ነው። ጌታችንን የምንገዛበት የሱን ትእዛዝን እንፈጽምበት የሆነ ለምን ተብሎ ጦም ተጀመረ? ሰበቡ ምክንያት ጦም የታዘዘበት ለምንድን ነው ቢባል ንብረት ያላቸው ሰዎች እንደፈለጉ ሲበሉ ሲጠጡ የሚውሉት ጦም ጡሙ ተብለው የተያዙ ጊዜ ሲጦሙ ለሌላቸው ሰዎች ለማይበሉት ለማይጠጡት እነሱ ተጠምተው ሲሆሉ ተቀባሪ ወዲያ ማን አላስረጅ ይባላል። ጥማቱን ራቡን የቀመሱት ጊዜ ለከኛ ሁሉ ጊዜ ጨፌ ሆኖልን እየኖርነ እህት ወንድሞቻችን የሌላቸው እናታቸውን አባታቸውን ያጡ ደካማ የሆኑት ንብረት የሌላቸው ለኛ ንብረት እንደፈለግነ እየሆነ ለከነሱ ጦመኛ ናቸው ሁሉ ጊዜ ማለትን ይገነዘባሉ። ከዛ ላይ በወዳቸው ዝነት የሚባል ነገር እንዲመጣላቸው ለመስጠት ለሚበሉት ለሚጠጡት ለተበረዱት ሰዎች ዝነት እንዲኖራቸው እንዲሰጡ ነው። መላእክተኛችም ሰይዳችን አለይሂ ሰላቱ ወሰላም እሳቸውም ደግሞ ሁለተኛም ብለዋል ስለ ጦም ምክንያት ጦም አንደኛ ሕክምና ነው። ጦም ጡሙ ጤና እንድትሆኑ። ሰውየው በልቶ ጠጥቶ ያየበላ የጠጣው ነገር ሲከማች መጨረሻ ወደ በሽታ ይገለበጣል። ጦም የጦም እንዲሆነ ደሙ በልክ ይሆናል፣ ስጋው በልክ ይሆናል፣ ሁሉ ነገሮች ሁሉ በልክ ይሆናሉ። ጦም ጡሙ ጤና እንድታገኙ ብለዋል። ሰበቡ ጦም የተጀመረበት ትእዛዙ ነገሩ የአላህ ከመሆኑ ጋራ ምክንያቱ ለዚህ ነው። ጦማችን ሲገደፍ ዒደል ፊጥር እንለዋለን። እንግዲህ ጦማን መጨረሻ ላይ ስንፈታ ከየቦታው ያለው ሰባስበን ዘካተል ፊጥር ይባላል። ዘካተል ፊጥር ይባላል። ያ ልኬታ አለው። ያን ልኬታው ሁሉም አስቦ በቤተሰብ ቁጥር ልክ የሚያወጣውን ተደምሮ ተሰብስቦ ተዋቶ የሌላቸው ለእህቶቻችን ለወንድሞቻችን ሁሉ ይሰጣቸዋል። ለምንድን ደስታውን እነሱ ያለው እየበላ እየጠጣ እየለበሰ ሲውል እነሱ አተው እንዳይውሉ አብረው ደስታ ተካፋይ ሆነው እንዲውሉ ለነሱ ይሰጣቸዋል። ያም ይሰጣቸው ነገር ለነሱም መስደሰቻ ነው። ለኛ ጡመን ለነበረው ደግሞ ሰዎች ደግሞ ባፋችንም እህቶቻችን ወንድሞቻችን ሰድበናቸው አምተናቸው ሚት አምተን ከሆነ ሰድበን ከሆነ መጥፎ ቃላቶች ተናግረን ከስበን ከሆነ ለዛም ይቅርታ ማስባያ ተጨማሪ ነው። በየአመት በአመት አንድ ጊዜ ነው የሚገኘው። ዒደል ፊጥር ይባላል። ወደ ሰፊ ሌላ ደግሞ 2 ወር ከ10 ቀን ከሆነ በስተኋላ ደግሞ ዒደል አረፋ ይባላል። ሁለተኛው ዒድ ይመጣል በአመት። ትላልቆች ዒዶች እንግዲህ 2 ናቸው። ከዚህ ሌላ ያለው ዒድ ብሎ ማለት ትርጉሙ ፍቹ ዒድ ያለውን ቃላት እንለው ደስታ ማለት ነው። እስልምና ያለው ቃል የተያዘው
ኢስላም የተባለው ቃል የተያዘው ሚነስ ሰላም ሰላም ታለው ቃል ነው። እስልምና ያለው የተያዘው በአማርኛችን ቃል ስንጠቀመው አማን ማለት ደህና መሆን፣ ለሰዎች ደህና መሆን፣ ባፉ የማይሰድባቸው፣ የማያስከስሳቸው፣ የማይደበድባቸው ባለው በእውቀቱም ሆነ በቅዋውም ሆነ እነሱን ሰላም እንዲያገኙ ጥረት ማድረግ ማለት ነው። ሃይማኖታችን እስልምና በሁሉም በኩል መልካም ይሰብካል። እስልምና ባለው ነገር ደግሞ ይሄን ከመላእክተኛችንም ከአላህም ቃልም ይሄን ይሰብካል። ሰላምን የሚያስተምር እንጂ ማንም አንዱ አንዱን እንዲበድል አንዱ አንዱን እንዲርቅ ይሄን የሚያደርግ ነገር የትም ላይ የለም። ቁርአንም ከሚባለው ሐዲስም ከሚባለው ውስጥ ማንም ሰው አንድን ሰው ክብሩን መንሳት የሚናገር ቃል የለም። ይሄን ይበለው የሚል ነገር የለም። ያው እንድገኝ ተጋብዣለሁ። ስለተጋበዝኩም አመሰግናለሁ። እንግዲህ ጦምን በተመለከተ ጦም ግዴታ ነው። ግዴታው እንዴት ነው? ሰውየው እስልምናን ከያዘ በኋላ አሽሃዱ አን ላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ በአላህ አንድነት በሙሐመድ መላእክተኛነት ካመነ በኋላ ወኢቃሙ ሶላትን የግዴታ መስገድ አለበት ይላል። ወኢታኡ ዘካን መስጠት ለምስኪኖች ግዴታ ነው ይላል። ዘካ ብሎ ማለት ካለው ንብረቱ ለድሃዎቹ ለምስኪኖቹ የሚበሉት ላጡ ሰዎች ማካፈል ነው። በሶስተኛ ደረጃ ላይ ወሶሙ ሸህረ ረመዳን ይላል። ስለ ረመዳን ነው አሁን ዝግጅታችን፣ ስለ ኢዳችን ነው ዝግጅታችን እየጠየቃችሁን ያለ። ረመዳንን ሊጦም ግዴታ አለበት ይለናል። ረመዳን እንዴት ተጀመረ ለሚለው በሁለተኛው ሂጅራ ዓመት በሰኞ ቀን ተጀመረ ይላል። በሂጅራ አቆጣጠር በሁለተኛው ዓመት ሂጅራ በሰኞ ቀን ተጀመረ ይህ ጦም ይላል። 9 ዓመት ጡመውለታል ይላል። ስለዚህ ኢላ የውሚን ሃዛ እንግዲህ ከነብያችን ከ2 ዓመት ሂጅራ ጀምሮ እስካሁን እኛ ያለንበት ድረስ ጦም እየተተገበረ ይገኛል። ሰውየው ኢዱን ሲፈታ በቤተሰብ ላይ የሚከፈል ነገር አለ፣ ያ ይጣላል። ያንን ሰብስቦ 5 ቤተሰብ ካለበትም 10 ቤተሰብ ካለበትም ያ ይሰበሰብና ወደ ኢዳችን ስንሸጋገር ያንን አውጥቶ ሊበሉ ሊቀምሱት ላጡ ምስኪኖች ይበተናል። ያንን በልተው እንደኛ እንደ ደህነኞች ሰው ተደስተው ይውላሉ። ይህ ነው እንግዲህ የኛ ኢዳችንና ጦማችን ይህን ይመስላል። ደህንነታችንን እንዲጠበቅ ያው ሌሉን እቤታችን አናድርም። መስጊድ ነው፣ 2 መስጊድ አለን። 2 መስጊድ ላይ መጠን ሌሊት ቁመን እናድራለን። ስንሰግድ እናድራለን እስከ 5 ሰዓት ማለት ነው። ገባን፣ በየቦታው ሰላምና ደህንነት ገባን። ምንም ችግር የለም አሉን። ምንም ስጋት በሌለው ሁኔታ ተንቀሳቅሳችሁ መስገድ ትችላላችሁ አሉን። ይህንን በማድረግ ትብብር ወረዳችን አድርጎልናል። ሰላምና ደህንነት ላይም ሳላመሰግን ማላልፈው በሰላም በደህና አንድ ነገር ሳይደርስብን ጦማችንን ጦመን መጨረሻው ደረጃ ላይ ደርሰናል። እናመሰግናለን ለማለት ፈልጌ ነው። ተቸቾሎ መኖሩም ሉማሜ ላይ በጣም በከፍተኛ እንደተሞክሮ ሉማሜ ላይ በሌሎች ሀገርም ሲነሳ የቆየ ነው። ሉማሜ ላይ በመጀመሪያ እኛ መስጊድ ስንገነባ ማርያም ቤተ ክርስቲያን ለመስጊዱ የሚውል ገንዘብ ራሱ ረድታናለች። ከኛ በኋላ ደግሞ እነሱ ማርያምን ሲገነቡ በይበልጥ አድርገን ሂደን አስተዋጽኦ አድርገን ተሳትፈናል። ሉማሜ ላይ ምንም ልዩነት እስላምና አማራ የሚለው ስሙ ነው እንጂ አኗኗራችን በጣም ከሌላው ሀገር የሚደንቅ ኑሮ ነው የምንኖረው።
የሚገርማችሁ አንድ ክርስቲያን ሲሞት ጎረቤትም ሆነ የአካባቢ ሰው ቤተ ክርስቲያን ድረስ ሂደን ነው ሸኝተን የምንመጣው። ሀከዛ እኛም አሁን ሙስሊሞች ስንሞት የገሽ መቃብር ድረስ መጥተው አስቀብረው ቁመው እንዲህ አይነት የቀብር ፍጻሜ አድርገው ነው የሚመጡት ወደ ቤታቸው። ሰርግ ሲያረጉ የሚታረድ እርድ ለኛ ሰጥተው አስተናግደው በሚገባ ነገር እንደዚህ አድርገው ነው የሚሸኙን። ሀከዛ እኛም እንደዚያው ሉማሜ ላይ ስሙ ነው እንጂ ሁሉም ያዳም ልጅ ነው የሔዋን ልጅ ነው። ወላኪን እስላምና ክርስትናና እስልምና የሚባል ስላለ በዚህ ብቻ ነው እንጂ ወንድማማች ነው ሁሉም፣ ምንም ልዩነት የለብንም። በጣም ነው የምናመሰግን። አሁን በዛ አቆጣጠር 1447ኛ ነው ተሄዱ። ጦሙሳ እንደ ጦሙሳ 1445ኛ ነው አሁን ያለ ነው። ዒዳችን አሁን የደረሰው ዒዳችን እሳቸው በሄዱበት ሳይሆን ጦሙ ዒዱ በደረሰበት በተጀመረበት ጀምሮ 1445ኛ ዓመት ነው ያለ ነው። ብዙ ነገር በቃ ይኸው አንድ ነገር ስጋት ሳያርፍብን እንደፈለገ በቃ ሄዶ መጥቶ ጀማዓችን የሚወጣ የሚገባ ይኸው ለይለ ነው የሚሰገደው። ተራዊህ የሚባል ሶላት አለ። ያን መጥቶ ሰግዶ ተመልሶ ሲሄድ ድረስ ችግር ነገር በቃ የለበትም። በሰላም ተጠብቆልን ብሏል። ወደፊትም ለዒዳችንም እንዲሁ ዝግጁ ናችሁ እንድትተባበሩና እናስባለን። እናንተን ትውላላችሁ የማለት አሁን እንትናለን። እናንተን እናመሰግናለን። ይህን ሰላም ትማለታችሁ የትም ቦታ ላይ ላለው ለእኛ ብቻ ሳይሆን ሰላሙ ኢትዮጵያ ብቻም ሳትሆንም ውጭም ላይ መተራረድ፣ መራራቅ፣ ማፈረስ የሰው ግንባታ የቤት ግንባታ ማፍረሱ አገር ማጥፋት እንጂ የሚያለማው ነገር ስለሌለ የትም ቦታ ላይ ላለው ሰላም ሊፈጠርልን እንከጅላለነ። ቋንቋው ቢለዋወጥ ሁሉ ሰላም ነው፣ ህዶ ሰላም ነው። የትም ቦታ ላይ ላለው ሰላም ሊገኝልን ለሰላም ሁሉም ሙስሊም ክርስቲያን ሳይባል ሰላም እንዲያገኝ በሰላም እንዲኖር መውለድ ደስ የሚለው መነገድ ደስ የሚለው በሰላም ነው። ታንዱ ሀገር ከተማ መግባት ደስ የሚለው በሰላም ነው። ሰላም ተጠፋ ከተማውም ገጠር ነው፣ ከተማውም ጫካ ነው፣ መንገዱም ጫካ ነው። አሁን ተዚህ የተነሱ አዲስ አበባ ደርሶ መልስ አባይን በሌሊት ብቻቸውን ይሄዱ ነበር። አሁን ግን ሰላም ቀለል ሰላም በመጥፋቱ ቀኑ ጨለማ ሆኗል። ስለዚህ ብርሃን ሰላም አላህ ሊያመጣልን የሰላም ብርሃን ሊያመጣልን እንፈልጋለን፣ ዱዓ እናደርጋለን። ሁሉም ሙስሊም ክርስቲያን ሳይባል ለሰላም እንጣር። ተነፍሳችን ጀምሮ ሰላም የሚያመጣን ነገር መስራት አለብን። አላህም ጋራ ፈጣሪያችንም ጋራ የሚያገናኘን ሰላም መስራት ደህና ሰው መሆን ነው። አመሰግናለሁ።